የፍቅርና ጥላቻ ግንኙነት አሁን ላይ ካልነቃችሁ የትኛውም የፍቅር ግንኙነት ውስጣዊ ችግር አለበት። ለምሳሌ ፍቅር ውስጥ ሳላችሁ የፍቅር ግንኙነታችሁን ከኔለሽ ሊመስላችሁ ይችላል። ይሁንና ጭቅጭቅ፣ መሰላቸት፣ ንትርክ፣ የስሜትና የተለያዩ አይነት መከሰቶች ሲጀምሩ እንከን የለሽ የነበረው ፍቅር መታወክ ይጀምራል። ብዙም ሳይቆይ የፍቅር ግንኙነቱ ወደ ፍቅር ጥላቻ ግንኙነት ይቀየራል። ፍቅርም በአስገራሚ ፍጥነት ወደ ጥላቻ ስሜት ይቀየራል። ይህ ለብዙዎች ጤናማ የሚባል አይነት ነው። ለወራት ወይም ለዓመታት ግንኙነታችሁ በፍቅርና በተለያዩ መካከሎች ይቆያል። ስቃይና ደስታን በኩል መጠን ይሰጣቸዋል። ለፍቅረኛሞች የፍቅር ጥላቻ መገለባበጥ ከመውደድ አልፎ ሱስ ይሆንባቸዋል። የግንኙነቱ ድራማ በህይወት መኖራቸውን ያስታውሳቸዋል። ብዙም ሳይቆይ ግን የግንኙነቱ አሉታዊና አዎንታዊ ሚዛን ይናጋል። አሉታዊነቱ ያይላል። የዚያኔ የፍቅር ግንኙነቱ ያከትማል። አሉታዊነትን ከፍቅር ግንኙነታችሁ ማስወገድ ስትችሉ ፍቅራችሁ የሚያብብ ሊመስላችሁ ይችላል። ይሁንና ይህ የማይቻል ነገር ነው። አሉታዊና አዎንታዊ የማይነጣጠሉ ሁለት እውነታዎች ናቸው። አዎንታዊው በውስጡ ያልተገለጸ አሉታዊነትን ይይዛል። ሁለቱም የአንድ እክል የተለያየ መገለጫ ናቸው። እየነገርኳቸው ያለሁት ዘለቄታ ስለሌለው ስሜታዊ ፍቅር ወይም ደግሞ ሮማንቲክ ሪሌሽን እንጂ ከአእምሮ በላይ ስለሆነው ተቃራኒ ስለሌለው እውነተኛ ፍቅር አይደለም። ፍቅር ብዙ ጊዜ የማይገኝና እንደ ሰብአዊ ንቃተ ህሊና ከስንት ጊዜ የምናገኘው መሆኑን አስተውሉ። ይሁንና በሐሳብ ፍሰት መካከል የአፍታ ክፍተት ሲኖር ለቅጽበት ፍቅርን ማየት እንደምንችል ግን አትዘንጉ። የፍቅር ግንኙነት አሉታዊ ጎን ከአዎንታዊነቱ በቀለለ ሁኔታ ይታያል። የጓደኛችሁን አሉታዊነት መመልከት የራሳችሁን ከማየት ይቀላል። የአሉታዊነት መገለጫዎችም ስቁንቁንነት፣ ቅናት፣ ለመቆጣጠር መሞከር፣ ቅራኔ፣ ትክክል የመሆን ፍላጎት፣ በራስ ላይ መመሰጥ፣ መነታረክ፣ ነቀፌታ፣ መውቀስ፣ ማመካኘት፣ ሳያውቁት የበቀል ስሜት ማርገዝ፣ ከቤተሰብ የመጣን የቀድሞ ቁጣ ጓደኛ ላይ ማውጣትና የመሳሰሉት ናቸው። ጥሩ ነገር ከጓደኛችሁ ጋር ፍቅር ውስጥ መሆናችሁ ነው። ይህ ጥልቅ እርካታና ተፈላጊነት እንዲሰማችሁ ያደርጋችኋል። በሌላ ሰው ተፈላጊና ልዩ ሆኖ መታየታችሁ ለመኖራችሁ ትርጉም ሰጥቶታል። ከፍቅር አጋራችሁ ጋር ስትሆኑ ሙሉነት ይሰማችኋል። በዚህ ጥልቅ ስሜት ውስጥ ስትሆኑ የቀረው ዓለም ዋጋ ቢስ እንደሆነ ታምናላችሁ። በዚያ ጥልቅ ስሜት ውስጥ የሙጥኝ ማለትና ስግብግብነት መኖሩን ልብ በሉ። የፍቅር አጋራችሁ እንደ እጽ ሱስ ይሆንባችኋል። ፍቅረኛችሁን የማጣት ሐሳብ ሲኖራችሁ እንኳን መቅናት ትጀምራላችሁ። ፍቅረኛችሁ ትቷችሁ ሲሄድ ደግሞ የቀድሞው ጥልቅ ፍቅራችሁ ወደ ሐዘንና ጥላቻ ይቀየራል። ታዲያ ፍቅር የት ሄደ? ፍቅር በቅጽበት ወደ ተቃራኒ ሊቀየር ይችላል። ከጅምሩ ፍቅር ነበር ወይንስ ደግሞ የሙጥኝ ማለት ሱስ? ሌላ ሰው ለምን ሱስ ይሆንብናል? ጊዜያዊ የፍቅር ግንኙነት ጥልቅ የሆነበትና በሁሉም ተፈላጊ መሆን የቻለበት ምክንያት አለ። እርሱም የሰው ልጅ ከጥልቅ ፍርሃቱ፣ ባዶነቱና የጎደለነቱ ነፃ የሚወጣው በዚህ አይነት የፍቅር ግንኙነት እንደሆነ ስለሚያምን ነው። ይህ ሰብአዊ ባህሪ አካላዊና ስነ ልቦናዊ መገለጫዎች አሉት። ከአካላዊነት አንጻር ሙሉ አይደላችሁም። ሴት ወይም ወንድ ናችሁ። ይህ ማለት የሙሉ ሰውነት አንድ አጋማሽ ናችሁ ማለት ነው። በዚህ ደረጃ ወደ አንድነት የመመለስና ሙሉ የመሆን ጉጉት መገለጫ የወንድና ሴት ግንኙነት ነው። ወንድ ሴትን፣ ሴት ደግሞ ወንድን የሚፈልጉበት ይህ ባህሪ ከተቃራኒ ኢነርጂ ጋር የመዋሃድ ጥድፊያ ማለት ነው። የዚህ አካላዊ ጉጉት ስር መሰረቱ መንፈሳዊ መሻት ሲሆን እርሱም የሁለትነት ማብቃትና ወደ ሙሉነት የመመለስ ፍላጎት ነው። ከስነ ልቦና አንጻር ስንመለከተው የጎደልነት ስሜት ከአካላዊ ጎደልነት የበለጠ ሆኖ እናገኘዋለን። ማንነታችሁ በአእምሮ የተሰራ ከሆነና እንደ ስኬት፣ ውድቀት፣ እምነት፣ ሀብት፣ መልክና የመሳሰሉትን ውጫዊ መገለጫዎች እንደ እውነተኛ ማንነታችሁ ከተቀበላችሁ ሐሰተኛ ማንነታችሁ ሁልጊዜ በስጋት እንድትኖሩ ያደርጋችኋል። ይሁን እንጂ እውነተኛ ሙሉነትን ማግኘት አትችሉም።
ሐሰተኛ ማንነታችሁ ጉልልነትና ጉጉት ቀጣይ ይሆናል። ይሁንና የፍቅር ግንኙነት በሐሰተኛ ማንነታችሁ ጉድለት እንደሚሞላ ይሰማችኋል። ፍቅር ውስጥ ስትሆኑ ከዚህ በፊት ማንነታችሁ የመሰላችሁ ነገር በሙሉ ዋጋ ቢስ ይሆናል። ራሳችሁን የምትገልጡበትና የህይወታችሁን ትርጉም የሆነውን መለያችሁ ያፈቀራችሁት ሰው ይሆናል። ያፈቀራችሁት ሰው የዓላማችሁ ማዕከላዊ ማማ ይሆናል። ማዕከላዊ ማማ ከእናንተ ውጭ ያለ መሆኑን ራሳችሁን በውጫዊ ማንነት እየገለጻችሁ መሆናችሁ መጀመሪያ ላይ አያሳስባችሁም። ውስጣዊ ባዶነት፣ ጉድለትና የኢጎ ባህሪያት ከውስጣችሁ ጠፍተዋል ወይንስ አሉ? እነዚህ ስሜቶች ተወግደዋል ወይንስ ከውጫዊ ደስታችሁ ስር ተሸሽገው መኖር ቀጥለዋል? በግንኙነታችሁ ውስጥ ፍቅርና ተቃራኒ ስሜቶች መኖራቸው ከተሰማችሁ የኢጎን የሙጥኝ ፍቅርና ሱስ ከፍቅር ጋር ግራ አጋብታችሁታል ማለት ነው። ጓደኛችሁን አሁን አፍቅራችሁ ከቅጽበት በኋላ ደግሞ ልትጠሉት ወይም ደግሞ ልታጠቁት አትችሉም። እውነተኛ ፍቅር ተቃራኒ የለውም። ፍቅራችሁ ተቃራኒ ካለው እውነተኛ ፍቅር ሳይሆን በሌላ ሰው የሚሞላ የኢጎ ፍላጎት ነው። የዚህ አይነቱ ፍቅር ኢጎ መዳንን የሚተካበትና ለአጭር ጊዜ ብቻ የሚቆይ ሲሆን መዳን የሆነ ያህል ሊሰማችሁ ይችላል። አንዳንዴ የፍቅር ጓደኛችሁ ከእናንተ ከኢጓችሁ ፍላጎት ውጭ የሆነ ባህሪ ሊያሳዩ ይችላሉ። ቀድሞ በፍቅር ግንኙነት ተጋርዶ የነበረው የስጋት የህመምና የጎዶልነት ስሜት የዚያኔ ጋር ይወጣል። እንደ ማንኛውም የሱስ አይነት እጽ ስታገኙ ከፍታ ላይ ሆናችሁ ብዙም ሳይቆይ እጹ የማይሰራበት ጊዜ ይመጣል። የተደበቁ የህመም ስሜቶቻችሁ ተመልሰው ሲመጡ መንስኤው የፍቅር ጓደኛችሁ እንደሆነ ስለሚሰማችሁ ከቀድሞ የበለጠ ትጎዳላችሁ። ሌሎችን ለማጥቃትም እንደ ምክንያት ትጠቀሙበታላችሁ። ጓደኛችሁም የአጸፋ ጥቃት ይሰነዝርባችኋል። በዚህ ደረጃም ቢሆን ኢጎ ጓደኛን በመቅጣት ባህሪያትን መቀየር እንደሚችል ያስባል። በዚህም ውስጣዊ ህመምን በድጋሚ ለማፈን ይጠቀምበታል። የትኛውም አይነት ሱሰኝነት የሚመጣው ችግራችንን መጋፈጥና መቋቋም ሲያቅተን ነው። ሱሰኝነት በስቃይ ጀምሮ በስቃይ ያበቃል። ሱስ የሆነባችሁ ማንኛውም ነገር ለምሳሌ አልኮል፣ ምግብ፣ እጽ ወይም ሰው የራሳችሁን ስቃይና ህመም የምትደብቁበት ነው። ለዚህም ነው የመጀመሪያው ፍንደቃ ሲያበቃ ደስታ ማጣትና ችግር በፍቅር ግንኙነታችሁ የሚታየው። ሱስ የሆኑባችሁ ነገሮች ሐዘን አያመጡባችሁም። ውስጣችሁ የነበረውን ሐዘን፣ ስቃይ ያወጡታል እንጂ። የትኛውም ሱስ መስራት የሚያቆምበት ጊዜ ይመጣል። የዚያኔ ከቀድሞው የበለጠ ስቃይና ሐዘን ይደርስባችኋል። ብዙ ሰዎች አሁንም በመሸሽ ወደፊት የሚመጣን መዳን የሚፈልጉት በዚህ ምክንያት ነው። አሁን ላይ ቢያተኩሩ በቅድሚያ የሚጋፈጡት ከራሳቸው ህመም ጋር ሲሆን ይህንን መጋፈጥ ደግሞ ይፈሩታል። አሁናዊ ኃይል ያለፈውን ዘመንና ስቃያቸውን ሊያስወግድ እንደሚችል ቢገነዘቡም መልካም ነበር። ምን ያህል ወደ ራሳቸው እውነተኛ ፍጥነት፣ ወደ ራሳቸው ትክክለኛ ፍጥረት፣ ወደ ፈጣሪያቸው እንደቀረቡ ቢያውቁ ጥሩ ነበር። የፍቅር ግንኙነትን መሸሽ የራስን ስቃይና ህመም እንደመሸሽ ሲሆን እርሱም ቢሆን አያዋጣም። ህመሙ አብራቸው ይኖራል። ከዛ ይልቅ ግን ሱስ የሆነብንን የፍቅር ግንኙነት ወደ እውነተኛ የፍቅር ግንኙነት ልንቀይረው እንችላለን። ሙሉ ትኩረታችሁን አሁን ላይ አድርጋችሁ በመኖር ፍቅራችሁን እንዲያብብ ማድረግ ትችላላችሁ። ይህ አሁናዊ ትኩረት የፍቅር ጓደኛ ላላቸውም ሆነ ለብቸኞች ይሰራል። እውነተኛ ፍጥረታችሁን ማወቅ መቻል እንዲሁም መለያችሁን ከአእምሮ ሰራሽ ሐሰተኛ ማንነት ማዳቀቅ ስትችሉ የዚያኔ ከውስጣችሁ ህመምተኛ አካላችሁ መለያየት ትችላላችሁ። ከአእምሮአዊ ሐሳብ በመላቀቅ ሐሳብን መመልከት፣ ባህሪና ኢጎን መከታተል ትችላላችሁ። እውነት ላይ የሙጥኝ ማለታችሁ ሲያበቃ እንዲሁም የሆነውን መቀበል ስትችሉ ከአእምሮ ነፃ ትሆናላችሁ። ለፍቅር፣ ለደስታና ለሰላም የሚሆን ስፍራ ይኖራችኋል። በመጀመሪያ ራሳችሁ ላይ መፍረድ ታቆማላችሁ። ከዚያም የፍቅር ጓደኛችሁን መውቀስ ትተዋላችሁ። ፍቅረኛን እለውጠዋለሁ ሳትሉ በማንነቱ መቀበል መቻል ከኢጎ የበለጠ ንጽህና አለው። የፍቅር ጓደኛችሁን በማንነታቸው መቀበል ስትችሉ በመካከላችሁ ያለው ወቃሽና ተወቃሽነት ያከትማል።
በተናጠል ወይም ደግሞ አንድ ላይ ሆናችሁ ወደ ጥልቁ አሁን ወይም ደግሞ ወደ ፍጥረት ትገባላችሁ። ይህን ያህል ቀላል ነው። አዎ ቀላል ነው። ፍቅር ራሱ ፍጥረት ነው። ፍቅራችሁ ውጫዊ ሳይሆን ውስጣችሁ ያለ ነው። ልትገልጡት አትችሉም። ሊተዋችሁም አይችልም። ፍጹም ጸጥተኛ በሆነው አሁን ላይ በመኖር በጊዜና በአካል ያልተገደበ የራሳችሁን እውነታ ማየት ትችላላችሁ። የራሳችሁን ጥልቅ የሆነ ሕይወት ማየት ስትችሉ የሌሎችንም እውነተኛ ጥልቅ ሕይወት ማየት ትጀምራላችሁ። ከአካላዊ ግርዶሽ ባሻገር ታያላችሁ። ይህ ደግሞ አንድነትን መረዳት ማለት ነው። ይህ ፍቅር ነው። ፈጣሪ ምንድን ነው? በእያንዳንዱ አካላዊ ሕይወት ውስጥ ያለ ዘላለማዊ አንድ ሕይወት ነው። ፍቅር ምንድን ነው? አሁን ላይ በመኖር ያንን አንድ ሕይወት በሁሉም ፍጥረት ውስጥ ማወቅ መቻል ነው፣ መሆን ነው። ስለዚህ ፍቅር የሚባለው በአጠቃላይ የአምላክ ፍቅር ነው። ፍቅር አያዳላም። የፀሐይ ብርሃን ሰው መርጦ እንደማያሞቅ ሁሉ ፍቅርም አንዱን ከሌላው አያበላልጥም። የሚያዳላ ፍቅር አምላካዊ ሳይሆን ሐሰተኛ የኢጎ ፍቅር ነው። ይሁን እንጂ ፍቅር በተለያየ መጠንና ጥልቀት ይሰማናል። አንድ ሰው ከሌሎች በበለጠ ጥልቀት ለፍቅራችሁ ምላሽ ሊሰጥ ይችላል። ባፈቀራችሁ መጠን መልሶ ያፈቅራችኋል። የዚያኔ ከዚያ ሰው ጋር የፍቅር ግንኙነት ውስጥ ገብታችኋል። ከዚህ አይነቱ የፍቅር አጋራችሁ ጋር የሚያስተሳስራችሁ የፍቅር ሰንሰለት በተመሳሳይ ታክሲ ውስጥ አብሯችሁ ከተቀመጠ ሰው፣ ከወፍ፣ ከዛፍና ከአበባ ጋር ያስተሳስራችኋል። ፍቅሩን የምትሰሙበት ጥልቀት ብቻ ይለያያል። ሱስ የሚባል የፍቅር ግንኙነት ውስጥ ሆናችሁ እንኳን ከጋራ ሱሰኝነት የሚልቅ ፍቅር የምትሰሙበት ጊዜ ይገጥማችኋል። የእናንተና የጓደኞቻችሁ አእምሮ ጸጥ የሚልበት አፍታ ይፈጠራል። በዚህ አይነቱ ክፍተት የሚፈጠረው አካላዊ ግንኙነት ውስጥ ስትሆኑ ሁለታችሁም የሕፃን መወለድን ስትመለከቱ፣ ሞት ሲከሰት፣ ከሁለት አንዳችሁ በጠና ስትታመሙ፣ ማንኛውም አእምሮን አቅመቢስ የሚያደርግ ክስተት ሲገጥማችሁ ነው። በዚያ ክስተት ወቅት በአእምሮ የተጋረደው እውነተኛ ፍጥረታችሁ ይገለጣል። እውነተኛ ግንኙነት ማድረግም ያስችላችኋል። እውነተኛ ግንኙነት እንደ ቁርባን ትስስር ነው። ፍጹም አንድነትን ወይም ደግሞ ፍቅርን የምትረዱበት ነውና። ይሁን እንጂ ቅጽበታዊ የሆነው መገለጥ በድንገት ይጠፋና አሮጌው ማንነታችሁ እንዲሁም ደግሞ የአእምሮ መሪነት ይመለሳል። የሐሰተኛ ማንነታችሁ ወይም ኢጎ ፍላጎት ለማሟላት መሯሯጥ ትጀምራላችሁ። ተመልሳችሁ ሰብአዊ አእምሮ በመሆን ከሌላ አእምሮ ጋር ፍቅር የሚባለውን ድራማ መተወን ትጀምራላችሁ። ከአእምሮ ሰራሽ ማንነታችሁ ነፃ መሆን እስከምትችሉ ድረስ እውነተኛ ፍቅር ሊያብብ አይችልም። አሁን ላይ መኖር ስትጀምሩ ውስጣዊ የሆነው ታማሚ አካል ወይም ደግሞ ፔን ቦዲ ማስወገድና የሐሳባችሁን ተመልካች መሆን ትችላላችሁ። የዚያኔ የታመመ ውስጣዊ አካላችሁ እናንተን የመምራትም ሆነ ፍቅርን የማፍረስ አቅም አይኖረውም። ሐሰተኛው የኢጎ ንቃተ ህሊና እንዲሁም ኢጎ የፈጠረው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መዋቅር የመፍረሻው የመጨረሻ ምዕራፍ ውስጥ ሲገባ የወንድና ሴት ግንኙነት እንደ ሰብአዊነት ሁሉ አሁን በምናየው ጥልቅ ቀውስ ውስጥ ገብቷል። የሰው ልጆች አእምሮን መለያቸው ሲያደርጉና የፍቅር ግንኙነታቸውን ጥልቅ መሰረት ላይ ሳያቆሙ ሲቀሩ ወደ ችግርና ግጭት ያመራሉ። በሚሊዮን የሚቆጠሩ ሰዎች የቀድሞ ትዳራቸውን ችግር ላለመድገም በመስጋት ብቸኝነትን ይመርጣሉ። ሌሎች ደግሞ ሙሉ የሚያደርጋቸውን አጋር ፍለጋ ከአንድ ትዳርና ግንኙነት ወደ ሌላ ትዳር እየተሯሯጡ ይኖራሉ። አንዳንዶች ደግሞ ለልጆቻቸው ብለው ብዙ ብቸኝነትን በመፍራት ብቻ አሉታዊነትን በነገሰበት የፍቅር ወይም ደግሞ የትዳር ግንኙነት ውስጥ መቆየትን ይመርጣሉ። ይሁንና በትዳርና በፍቅር ግንኙነት ውስጥ የሚፈጠር ችግር ጥሩ ዕድል ይዞ ሊመጣ መቻሉንም አስቡ። ግንኙነታችሁ ችግር ካለበት ችግሩን ከመሸሽ ይልቅ ለምን አትቀበሉም? የማታውቁትን ሐሳባዊ የፍቅር አጋር ከመጠበቅ ይልቅ ችግርን ተቀብሎ መኖርን ለምን አትሞክሩም? ከእያንዳንዱ የግንኙነት ችግር ስር የተሸፈነ ዕድል አለ። ያንን ዕድል ማየት የምትችሉት ግን ያላችሁበትን ሁኔታ ሙሉ በሙሉ ስትቀበሉ ብቻ ነው። ከችግር ለመሸሽ ስትጣደፉ ግን በዚያው ችግር ውስጥ ታፍናችሁ ለመኖርና ለከፋ ስቃይ ትዳረጋላችሁ። እውነታን በመቀበል ከክስተቶች ነፃ ትወጣላችሁ። በግንኙነታችሁ ውስጥ አለመጣጣም መኖሩን ካወቃችሁ ያንን ያወቃችሁትን ነገር በጥሞና ያዙት።
ማወቅ በመቻላችሁ ብቻ የገጠማችሁን አለመጣጣም መቀየር ትችላላችሁ። ውስጣዊ ሰላም እንደሌላችሁ ስታውቁ ሰላም ያጣችሁበትን ክስተት ወደ ሰላም መለወጥ ትችላላችሁ። ያላችሁበትን ሁኔታ ወይም ደግሞ የትዳር አጋራችሁን አመለካከት ለመቀየር አትድከሙ። ከዚያ ይልቅ ችግራችሁ ወደ ደስታና ፍቅር የሚቀየርበትን ምቹ ስፍራ ፍጠሩ። ግንኙነታችሁ ካልተሳካ ወይም በእናንተ ወይም በትዳር አጋራችሁ ውስጥ ያለውን እብደት አውጥቶ ካሳያችሁ ልትደሰቱ ይገባል። ማወቃችሁ ለመዳን ዕድል ይፈጥራልና። ማንኛውንም አይነት ውስጣዊ ችግር እንዳለ እወቁ። የዚያኔ የፍቅር ወይም የትዳር ግንኙነታችሁ መንፈሳዊ ልምምድ ወይም ሳዳና ይሆንላችኋል። በአጋራችሁ ውስጥ ያልታወቀ ባህሪ ወይም አንኮንሺየስነስ ቢሄቪየር መኖሩን ካወቃችሁ ፈጽሞ አትጋፉት። አውቃችሁ በፍቅር ተቀበሉ። አላዋቂነትና ማወቅ አብረው አይቆዩምና በእናንተ የማወቅ ኃይል ፊት የትዳር አጋራችሁ አላዋቂነት ሊኖር አይችልም። የአጋራችሁን አላዋቂነት የምትቃወሙ ከሆነ ግን በመጨረሻ እናንተም እንደርሱ ወይም እንደርሷ አላዋቂ ትሆናላችሁ። የሰው ልጅ ዘሩን ለማስቀጠል ግድ ስለሚለው ራሱን በማሳደግ ውጥረት ውስጥ ይገኛል። ይህ የሰብአዊ ለውጥ ጫና ደግሞ የእናንተን አኗኗርና ግንኙነቶች ያናጋል። ከየትኛውም ዘመን በተለየ መልኩ የዘመናችን የትዳር ፍቅር ግንኙነት በችግርና ግጭት የተሞላ መሆኑን አይተናል። ግንኙነታችሁን የመዳኛ መንገድ አድርጋችሁ አትመልከቱት። ግንኙነት የሚመጣው እናንተን ለማንቃት እንጂ ደስተኛ ለማድረግ እንዳልሆነ በመረዳት እውነታን ስትቀበሉ የዚያኔ ግንኙነታችሁ መዳኛችሁ ይሆናል። የቀድሞውን ሁኔታ የሙጥኝ የሚሉ ግን በከፍተኛ ጭንቀት፣ ሁከት፣ ግራ መጋባትና እብደት ውስጥ መኖራቸውን ይቀጥላሉ።